አሳሳቢ የሚሆንበት ጊዜ አለ። አሁን የቼልሲ ደጋፊዎች የውድድር ዓመቱን ተስፋ አስቆራጩ ጊዜ ላይ የደረሱ ይመስለኛል። ታዲያ ይህም ቢሆን እንግዲህ እግር ኳስን ምንደግፈው ምንወደው ምንዝናናበት ያው መረጃዎችን ለማድረስ ለእናንተም እናንተም ደጋፊዎቹ ደግሞ በዝቅታውም በከፍታውም ወቅት የቼልሲ ደጋፊ ሆናችሁ እንደምትቀጥሉ እምነት ኖሮን ነው። ስለዚህ አንዳንድ መረጃዎችን ቼልሲን የሚመለከቱ የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። እንግዲህ ስለ አንዱ የቼልሲ ደጋፊ ተስፋ የሚያደርገው የማንቸስተር ዩናይትድ ጨዋታ ላይ የሚደረገውን ጨዋታ ሳይሆን ተቃውሞውን ነው። አድማጮቻችን እንግዲህ አሁንም ጥሪዎቹ እየቀረቡ ይገኛሉ በቼልሲ ደጋፊዎች። እነማን ላይ ውሳኔ ይወሰናሉ የሚለው ነው አንዱ። እንግዲህ ቼልሲ ከዛ ጨዋታ በኋላ የተነሱትን አጠር ያሉ መረጃዎችን እናቀርብና በቀጥታ ወደ ተለያዩ የዝውውር መረጃዎችን ማቀርብላችሁ ይሆናል። ከጨዋታው መጠናቀቅ በኋላ 2-3 ነጥቦች ተነስተዋል። አንደኛው የሀቶ አስተያየት ነው። በመጀመሪያው አጋማሽ ቼልሲ የተሻለ ነበር፣ በሁለተኛው አጋማሽ ግን ተቸግረን ነበር የሚል አስተያየትን ሰጥተዋል። በሁለተኛው አጋማሽ እኔ የሚያስታውሰኝ አንዳንድ ቡድኖች በታዳጊ ቡድንና በዋና ቡድን መካከል ያለ ልዩነት እስከሚመስል ድረስ በጣም በሁለተኛው አጋማሽ በጣም ከፍተኛ ብልጫ ወስዶ ነበር። ነገር ግን የፔፕ ጋርዲዮላ አስተያየት ደግሞ ልቤን ገዝቶታል። ማለት ትንሽ ለቼልሲ ደጋፊ ልክ ባይሆንም ብላችሁ በታሰቡት እውነት ያለው ግን ይመስላል። በሁለተኛው አጋማሽ በእኛና በእነሱ መካከል ያለው ልዩነት አለ በራስ መተማመን ነው። የታክቲክ ጉዳይ ሳይሆን በራስ መተማመን ነው። እዚህ ጋር ነው እንግዲህ እግር ኳስ ትንሽ የሚያስፈልገው። ቼልሲ የሚታወቀው ቡድኑ ስብስቡ ከምንም ነገር በራስ መተማመኑ ያለው ቡድን፣ በራስ መተማመኑ ደግሞ ምልክቶቹ የሚሆኑት የሚያሸንፋቸው ዋንጫዎች ነበሩ። አሁን ይህ የብሉኮ ግሩፕ ቡድን ቼልሲን እያደረገው ያለ ይህንን የራስ መተማመኑ እየወሰደ ይገኛል። እንግዲህ በብሉኮ ስር ቼልሲ ቶማስ ቱሄልን ቀጥሮ 106 ቀናት በኋላ አሰናብቷል። ግራሃም ፖተርን ከ206 ቀናት በኋላ ለጊዜያዊ አሰልጣኝነት ሰንተር ነበር 4 ቀናቶችን። እዛ በኋላ ፍራንክ ላምፓርድ 85 ቀናቶችን፣ ፖቼቲኒዮ 325 ቀናትን፣ ኤንዞ ማሬስካ 549 ቀናትን፣ ማክፈለረን ከኤንዞ ማሬስካ መሰናበት በኋላ 5 ቀናትን፣ ሊየም 96 ቀን ላይ ደርሰዋል። ሊየም እስከ 2031 ኮንትራት አለው። እንግዲህ ወሳኙ ጥያቄ የሚሆነው ይሄ ነው። ይህ አሰልጣኝ በጥር የሚሆነውን አውቆ ነው ለቼልሲ የፈረመው። ታዲያ መሰናበት አለበት የለበትም የሚለው እንግዲህ የቼልሲን መጥፎ ጊዜያቶች ለማመላከት ባለፉት ጨዋታዎች የተካሄደውን ማየት ያስፈልጋል አይደለም። በፒኤስጂ 5-2 የተሸነፉበት፣ በኒውካስትል 1-0 የተሸነፈበት፣ በፒኤስጂ ድጋሚ 3-0፣ ኤቨርተን 3-0፣ እንግዲህ የፖርታቬሌው ጨዋታ 7-0 ቼልሲ ያሸነፈበት፣ ማንቸስተር ሲቲ 3-0። አሁን ይሄን ቁጥር እንያዝና የቼልሲን ባለፉት ቀናቶች ውጤት ምን ያክል አስቸጋሪ እንደሆነ እንየው። ቼልሲ እንግዲህ ባለፉት 3 ጨዋታዎችን በተከታታይ ተሸንፏል። በእነዚህ 3 ጨዋታዎች ውስጥ ምንም አይነት ጎሎችን ማስቆጠር አልቻለም። በኤቨርተን፣ በማንቸስተር ሲቲ እና እንዲሁም ደግሞ በኒውካስትል። ይህ 1998 በኋላ ነው፣ ከ28 ዓመት በፊት ነው ቼልሲ እንደዚህ አይነት ውጤቶችን ያስመዘገበው። ቼልሲ እንግዲህ ክሊንሺቶችን ማስመዝገብ አልቻለም። ምንም ጎል ሳይቆጠርበት መውጣት አልቻለም ከጥር ጀምሮ። የሌላኛው ደካማ ብቃት ነው። ይህ ማለት በፕሪሚየር ሊጉ ነው። አድማጮቻችን ቼልሲ አሁን ካለፉት 5 ጨዋታዎች 5 የፕሪሚየር ሊግ ጨዋታዎች 4ቱን ተሸንፏል። ካለፉት 7 ደግሞ 2 ነው ማሸነፍ የቻለው። በጣም ከባድ እንቅስቃሴ ውስጥ ነው። በጣም ማለት ነገሮች ሁሉ በጥሩ ሁኔታ እየሄዱ አይደለም። እንግዲህ ከጨዋታው መጠናቀቅ በኋላ ከኃላፊዎቹ ጋር ያለ ግንኙነት እንዴት ነው? ትሰናበታለህ ወይ ተብሎ ለተጠየቀው ጥያቄ እኔ ከኃላፊዎቹ ጋር በሚገባ እንገናኛለን፣ ባለፈው ሳምንት ራሱ ስለ ቀጣይ እቅዳችን በሚገባ አውርተናል የሚል አስተያየቱን ሰጥቷል። አሳሳቢ ነው እንግዲህ ማለት መርከቡን የማታረጋጋው ከሆነ የመርከቡ ካፒቴን ነው ተጠያቂ የመጀመሪያ የሚሆነው። የመርከቡ ባለቤት ሌሎቹ መጠየቅ ይጠበቅባቸዋል። ስፖርቲንግ ዳይሬክተሮቹ በላይ ባለቤቶቹ፣ ስፖርቲንግ ዳይሬክተሮቹ፣ ከዛ ደግሞ አሰልጣኙ፣ እነዚህ መወቀስ ይጠበቅባቸዋል። ለሲቲ ጨዋታ ግን እኔም ድጋሚ እንዳነሳሁት የቼልሲ ተጫዋቾችን መወቀስ አለባቸው። የራስ መተማመን አልነበረም። ብልጫዎችን መውሰድ አልቻለም። እንግዲህ ቼልሲ በብሉኮ ስር ኪሳራዎቹን እንዳያችሁት ነው። በቼልሲና በስትራስቡርግ አጠቃላይ ብሉኮ በ24-25 የውድድር ዓመት ብቻ 630 ሚሊዮን ፓውንድ ከስረዋል። ይህ ማለት ቼልሲ በየሳምንቱ 10.4 ሚሊዮን ፓውንድ ከስሯል። 1.7 ቢሊዮን ፓውንድ ቼልሲን ተበድረውበታል። እንግዲህ መጥፎ ዜናዎችን ለመናገር አይደለም። የቼልሲ የደሞዝ ሁኔታ ደግሞ ከ294 ወደ 312 ከፍ ይላል። እነዚህ ሁሉ የሚጋጩ ነጥቦች ናቸው። ታዲያ እነዚህ ሁሉ ናቸው ለቀጣዩ ሳምንት የቼልሲ ተቃውሞና ሰላማዊ ሰልፍ ሊያደርጉ የሚችሉ። ተቃውሞ ከባድ የሆነ ተቃውሞ ይደረጋል። በጣም በሚያሳዝን ሁኔታ ከቼልሲ 0-0 በኋላ ከ70 ምናምናኛው ደቂቃ በኋላ ስታንፎርድ ብሪጅን ጥለው ሲወጡ ታይቷል የቼልሲ ደጋፊዎች። ይህ ነው እንግዲህ መጥፎ የሚሆነው። የሚደግፉትን ደጋፊዎች በቡድናቸው ጥሩ ስሜት እንዳይሰማቸው በአንድ ረግ የደጋፊዎችን ለሁለት ከፍሎ
አርሰናልን በመቃወም የቼልሲ ደጋፊ ሆኖ ሽንፈትን የሚመኝ ደጋፊ ማየት፣ ሁለተኛ ሶስተኛም እንደ ቡድን ቼልሲ የተሻለ ቦታ ላይ እንዳይደርስ የተቸገሩበት ሁኔታዎችና ሂደቶች ያሉ ይመስለኛል። መፍትሄ ያስፈልገዋል ብዬ አስባለሁ። አንዱ ሊሆን የሚችለው እንግዲህ በክረምቱ እንደገና እንደ አዲስ ግንባታ ሊጀመር ይችላል ብዬ አስባለሁ። ጥራቶች እንደሌሉ ይታወቃል። አሁንም አምኖ ቼልሲ ባለቤቶቹም በደጋፊዎቹ ጋር ተስማምተው አትሊስት ዳይሬክተሮቹ መሰናበት አለባቸው። ለኔ ጌታ ባለቤቶቹ በፍጥነት መልቀቅ እንኳን ባይችሉ ዳይሬክተሮቹና አሰልጣኙ መሰናበት ያለበት ይመስለኛል። ቼልሲ ታዲያ እንግዲህ ከሚፈልጋቸው ተጫዋቾች ውስጥ አንዱ የሆነው ማርኮ ሴንሲ የበርንማውዝ ተከላካይ በተለይ በአርሰናሉን ባሸነፉ በጨዋታ ምርጥ ብቃቱን ያሳየው በክረምቱ ከኮንትራት ነጻ ይሆናል። ቼልሲ በጣም ከሚፈልጋቸው ተጫዋቾች ውስጥ አንዱ ነው። ታዲያ ሴንሲን በሚመለከት ቼልሲ፣ ቶተናምና እንዲሁ ማንቸስተር ዩናይትድ የተጫዋቹ ፈላጊ ናቸው። እንግዲህ ቼልሲዎች ፍላጎታቸውን ቢያሳዩም ግን ወደ ቼልሲ ይሄዳል ወይ የሚለው ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው። እንግዲህ ተጫዋቹ በሚቀጥሉት ቀናቶች ውስጥ ውሳኔውን ያሳልፋል። ጥሩ ተከላካይ ነው። በተለይ በኔ እይታ ታር ከፍ እስከሚል ድረስ ለኮልዊል ባካፕ መሆን የሚችል ጥሩ ተከላካይ ይሆናል ብዬ አስባለሁ። በተለይ እንደ ኮልዊል ተመሳሳይ ብቃቶች ያሉት ነገር ግን እንደው የስኳድ ፕሌየር ወይም ደግሞ የቡድኑ ስብስቡ አካል ለመሆን ነው እንጂ የቡድኑ ዋና ቋሚ መሀል ተከላካይ መሆንና በቼልሲ ማገዝ የሚችል ነው ብዬ አላምንም። ቼልሲ በዛ ካያችሁ እንግዲህ 2-3 ነጥቦችን እናንሳ እዚሁ ጋር የተከላካይ ክፍሉ ላይ ባዲያሺሌ እንዲሁም ደግሞ ቶሲን በክረምቱ መሰናበት የሚጠበቅባቸው ነው የሚሆኑት። እንግዲህ ከፎፋና ከቻሎባ ውሳኔዎች የሚጠበቁ ይሆናል። ሳር የዚህ ስብስብ አካል ነው የሚቀጥልና የሚቆይ ይመስለኛል። ሌላኛው መረጃ የሚሆነው ቼልሲና ሊቨርፑል እንግዲህ ቼልሲና ሊቨርፑል በጥር ዝውውር መስኮት በብዙ ተጫዋቾች ጉዳይ እነዚህ ቡድኖች እየተፎካከሩ እንዳለ ታውቃላችሁ። በጥር እንግዲህ ሊቨርፑል በዝውውር መስኮት የተከላካይ መስመሩን የሚፈለገውን የነበረውን ጀርሚ ጃኬት ብልጫ ወስዶ አስፈርሟል። አሁን ደግሞ በሌላ ተጫዋች ላይ ፍጥጫ ላይ ይገኛሉ። ያም ደግሞ ኩርፒን በሚመለከት ነው። በጣም የሚገርም ተጫዋች ነው ወዳጆቻችን። ይህ ተጫዋች በፕሪሚየር ሊግ ነው ኤሊያን ጁኒየር ኩርፒ በጣም ጥሩ አጥቂ መስመር ተጫዋች ሆኖ መሰለፍ የሚችል ነው። በመስመሮች መውጣት የሚችል ነው። እንግዲህ 10 ጎሎች ላይ ደርሷል በታዳጊዎች። እንግዲህ ይህ ተጫዋች ነው ከእንግሊዝ ፕሪሚየር ሊግ ያለው። ነገር ግን ቼልሲ የሚፈልጋቸው ተጫዋቾችም አሉ። ላሚን ያማል 15፣ ያንዲዮ ሜንዴ 11 ጎሎችን አስቆጥሯል። ሰይድ አልማሊ 11 ጎሎች አሉት። ኩርፒ 10 ነው። እንግዲህ ቼልሲ እነዚህ ተጫዋቾች ያንዲዮ ሜንዴ፣ ሰይድ አልማሊ እንዲሁም ደግሞ ኤሊን ጁኒየር ኩርፒን ሶስቱንም በቼልሲና በሊቨርፑል እንዲሁም በሌሎች ቡድኖች ይፈልጋሉ። ውሳኔዎቻቸው የሚጠበቅ ነው የሚሆነው። ባለፈው ክረምት ኢኪቲኬ እንዳልመለጣቸው ቼልሲዎች ይታወቃል። እንግዲህ ኩርፒንም ምን አይነት ውሳኔ ያስፈልጋል? 60 ሚሊዮን ፓውንድ አወጣህ፣ ይህ ታዳጊ አይደለም ወይ? ከቼልሲ ከስብስቡ አንጻር ልምድ ያላቸውን እንደ ሊቨርፑል አይነት ቡድኖች ልምድ ያላቸው ተጫዋቾች ስብስብ ውስጥ ስላሉ ልምድ የሌላቸውን ታዳጊዎችን ማምጣት የሚችሉ ይመስለኛል። ቼልሲ ግን አሁንም ልምድ ያላቸውን ተጫዋቾች ማስፈረም ላይ ማተኮር ያለበት ይመስለኛል። ፕሪሚየር ሊጉ እንግዲህ በፕሪሚየር ሊጉ ኩርፒ 27 ጨዋታዎችን አድርጎ 10 ጎሎችን አስቆጥሯል። በጣም ጥሩ የሆነ ኢንስትሪክቲቭ የማጥቃት ፐርፎርማንስ ያለው ተጫዋች ነው። እንግዲህ ሌላኛው ስለ ማይክ ፔንደርሰን በሚመለከት ነው። ቼልሲ በክረምቱ ይህንን ተጫዋች ወደ ራሱ ለመመለስ ከስትራስቡርግ ጥረቶችን እያደረጉ እንዳለ መረጃዎቹ እያሳዩ ይገኛሉ። ሌላኛው መረጃችን የሚሆነው እንግዲህ ኒኮላስ ጃክሰን ወደ ቼልሲ የመመለስ እድል እንዳለው መረጃዎቹ እየጠቆሙ ይገኛሉ። በእኔም እይታ አሁን ካሉት አጥቂዎች አንጻር ጃክሰን በጣም የተሻለ ነው። ስለዚህ ማለትም ጃዋ ፔድሮ ጥሩ ነው። ከጃዋ ፔድሮ ጋር መፎካከር የሚችለውን ጃክሰንን ማምጣት ውጤታማ ነው። ነገር ግን ሜጋ አሁንም ባርኮ አይነት ተጫዋቾችን ቼልሲ ያስፈርሟል። ስለዚህ ምንም አይነት የታዳጊ ቦታ ቼልሲ ማስፈረም የለበት። በሚለቁ ተጫዋቾች ልምድ ያላቸውን ማምጣት ተቀዳሚ ዓላማው ማድረግ የሚጠበቅባቸው ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? በሁሉም ውድድሮች እንግዲህ ዩናይትድ ትናንት መሸነፉ ለቼልሲ ጥሩ ዜና ነው። የማንቸስተር ዩናይትድ ተጠባቂ ጨዋታ ላይ ሊሳንድሮ ማርቲኔዝ የማይኖር ይሆናል በቀይ ካርድ። እነዚህ ሁለቱ ጥሩ ዜና ነው የሚሆኑት። ተጠባቂ ጨዋታ ነው በስታንፎርድ ብሪጅ የሚደረገው። ቼልሲ ከነዚህ ሁሉ ፈተናዎች ውስጥ የሚመለስበት ሁኔታ ይመስለኛል። ሌላኛው መረጃ የሚሆነው እንግዲህ ኤንዞ ፈርናንዴዝ በማንቸስተር ዩናይትድ ጨዋታ የሚመለስ ይሆናል። በጥንቃቄ በጥሩ ፐርፎርማንስ ይጫወታል ተብሎ የሚጠበቅ ይሆናል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።